ዛሬ ደግሞ በዴይ ትሪ ወይም በሶስተኛው ቀናችን ስለ ቴክኒክ ኦፍ ሰልፍ ኢንትሮዳክሽን ካዘጋጀኋቸው ቪዲዮዎች ከዴይ ዋን ከዴይ ቱ ቀጥሎ ያለውን ዴይ ትሪ የምናይ ይሆናል። እንግዲህ ዴይ ዋን እና ቱ ካላያችሁ ዴይ ዋን እና ቱ አያችሁ በኋላ ነው ወደዚህ ብትመጡ ሪኮመንድ ማድረጋችሁ። እንግዲህ ዴይ ትሪ ስለ ፋሚሊ የምናይ ይሆናል። እንግዲህ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ ጀምሮ እንዲሁም ቪዲዮ ላይክ አድርጉልኝ። ወደ ቀጣይ ዴይ ትሪ ስንገባ ስለ ፋሚሊ ይሆናል ማለት ነው። ፋሚሊ ስናወራ እንዴት ነው ቤተሰቦቻችሁን እንዴት ነው ማስተዋወቅ የምትችሉት? ባለፈው ስለ ቲንኪንግ ኤንድ ኔም ስለ ስምና ምስጋና ዴይ ዋን አይተናል። ዴይ ቱ ደግሞ ስለ ሎኬሽን ከየት እንደመጣው ከየት አካባቢ እንደመጣ ምናምን አይተናል። ዛሬ ደግሞ ፋሚሊ ወይም ቤተሰብ፣ ለምሳሌ እናትና አባት አለኝ ስትል አይ ሃቭ ኤ ማም ኤንድ ዳድ ትላለህ። አይ ሃቭ ኤ ማም ኤንድ ዳድ ስትል እናትም አባትም አለኝ ስትል ማለት ትችላለህ። ሌላኛው ደግሞ ዊ አር ፋይቭ ኢን አወር ፋሚሊ፣ ከቤተሰቦች ለምሳሌ እኔ 7 ቤተሰቦቼ ካሉኝ ዊ ሃቭ 7 ኢን አወር ፋሚሊ ትላለህ ማለት ትችላለህ። እዚህ ጋር ደግሞ በፋይቭ ሰርቶታል ይቻላል። ቤተሰቦቻችሁ ብዛት መስራት ስላላችሁ ወይ ፋይቭ ኢን አወር ፋሚሊ ማለት እንችላላችሁ። ኤንድ አልሶ አም ፍሮም ኤ ፋሚሊ ኦፍ ማለት አም ፍሮም ፋሚሊ ኦፍ፣ ለምሳሌ እኔ 7 ቤተሰቦች ካሉኝ አም ፍሮም ኤ ፋሚሊ ኦፍ 7 ማለት ትችላላችሁ። እዚህ ጋር ነምበር ነው የምታስገቡት። አም ፍሮም ፋሚሊ ኦፍ 7፣ ይሄ ማለት ከ7 ቤተሰቦች አንዱ እኔ ነኝ ማለት ነው። ኦር ኤንድ አልሶ ዊ አር ኤ ፋሚሊ ኦፍ ብላችሁ እዚህ ጋር ስንት ቤተሰቦቻችሁ እንዳላችሁ እዚህ ማስገባት ትችላላችሁ። ዌር ኤ ፋሚሊ ኦፍ ብላችሁ 7 ከሆናችሁ 7፣ 5 ከሆናችሁ 5 ቤተሰቦቻችሁን ብዛት ይወስናል። ይሄ ደግሞ እንደዛ አድርጋችሁ መስራት ትችላላችሁ። እንዲሁም ሌላኛው ደግሞ አም ዋን ኦፍ 7 ሲብሊንግስ ማለት ትችላላችሁ። እዚህ ነምበር የሚለው የቤተሰቦቻችሁን ብዛት ነው የምታስገቡት። ለምሳሌ እዚህ ጋር ዌር አም ዋን ኦፍ 7 ሲብሊንግስ ማለት ከ7 ቤተሰቦቻችን አንዱ ነኝ ማለት ነው። አም ዋን ኦፍ 4 ሲብሊንግስ እንደዚህም ትችላላችሁ። አም አን ኦንሊ ቻይልድ ማለት ነው። እቺን እስኪ ኮሜንት ላይ አስቀምጡልኝ። አንድ 5 ሰከንድ ሰጣችኋለሁ። ቪዲዮን ፖዝ አድርጋችሁ እቺን ኮሜንት ላይ አስቀምጡልኝ። አም አን ኦንሊ ቻይልድ ማለት ነው ምን ማለት ይመስላችኋል? ከዚህ ትንሽ ላይ ስለምትል ነው እንጂ ኢትስ ኦንሊ ሲምፕል። አም አን ኦንሊ ቻይልድ ማለት 5 ሰከንድ ልስጣችሁ። ኦኬ አም አን ኦንሊ ቻይልድ ሲባል ቤተሰቦቻችን ውስጥ ብቸኛው ልጅ ነኝ ስትሉ አም ኦንሊ ቻይልድ ማለት ይቻላል ማለት ነው። እንግዲህ እንደዚህ አድርጋችሁ መስራት ትችላላችሁ። ሌላኛው ደግሞ ኤጅ ነው። ኤጅ እንዴት አድርገን ነው? ለምሳሌ እኛ ከታች ከግሬድ 1 ጀምረን በፎርማል ኤዱኬሽን የተማርነው ሰዎች ምናምን ይርሶል ላይም ቴን ይርሶል ምናምን ብለን ነው የተማርነው። ግን ከዚህኛው ወደ ፎርማሊ ስንመጣ ከቴክኒክ ኦፍ ሰልፍ ኢንትሮዳክሽን ላይ ራሳችሁን ስታስተዋውቁ ሞር አድቫንስድ እና ኢንተርሚዲየት ስታደርጉ እነዚህ ኤጅ ላይ 10 ኢየርስ ኦልድ 16 ኢየርስ ኦልድ ብትሉት አሁን ይሄ ታች ጀምረን የተማርነው ነው። ግን ከሱ ላይ ብለን ስንማር ለምሳሌ አም ብላንክ ኢየርስ ያንግ አም 16 ኢየርስ ያንግ ስትሉት አሁን የ18 ዓመት ወጣት ነኝ 16 ዓመት ወጣት ነኝ ስትሉ እንደዛ በጣም አሪፍ ነው። እንዲሁም ከዚህ የተሻለ ደግሞ አለ። ይሄ ምንድነው? አም 16 ወይም 16 ዓመት ማለት በጣም አሪፍ ነው። በተለይ አሁን ፈረንጆች ጋር ምናምን ስተዋሉ አም 16 ነው እንጂ የሚሉት አም 16 ኢየርስ ኦልድ ምናምን ዳይ ዶንት ሳይ ላይክ ዳት። ምክንያቱም እነሱ ሾርት ኤንድ ፕሪሳይዝ የሆነ ወርድ ነው መጠቀም የሚፈልጉ። ስለዚህ አጥር እነሱ ጋር ስታወሩ የተንዛዛ ነገር እነሱ ስለማይፈልጉ ማን ጋር ስታወቁ አጥር በሚል ነገር እነሱ በሚረዱት መልኩ ነው ማስተዋወቅ ያለባችሁ ራሳችሁ ነው። if you don't want to specify your age if you don't want to specify your age እድሜያችሁን ለማሳወቅ ወይም ስፔሲፊክ አድርጋችሁ ለማሳወቅ ካልፈለጋችሁ እነዚህ መጠቀም ትችላላችሁ። ለምሳሌ አም ኢን ማይ ኤርሊ፣ አም ኢን ሚድ፣ አም ኢን ሌት ከነዚህ አንዱ መጠቀም ትችላላችሁ። ሌላኛው ደግሞ ፎር ኢንስታንስ ሺ ኢዝ ኢን ሄር ኤርሊ ኦር ሚድ 20s። ለምሳሌ ይሄ ማለት እንዴት መሰላችሁ? ሺ ኢዝ ኤጅ ሰምቲንግ። ለምሳሌ 20 ምናምን ዓመት ከሆንክ ለምሳሌ 20ዎቹ እኔ 20 ዓመት ነኝ እንበል። 20 ዓመት ከሆንኩኝ እንዴት ነው የምለው? 20 ዓመት መሆኔን መግለጽ ካልፈለግኩኝ አም ኢን ማይ ኤርሊ 20s ማለት እችላለሁ። እስከ የት? እስከ 23 ባለው እድሜ። ኤርሊ ስትሉ ከ20 እስከ 23 ነው። ሚድ ስትሉ ደግሞ 24 እስከ 27 ነው። ሌት ስትሉ ደግሞ 28 እስከ 30 ማለት ነው። 30 አያካትም ግን እንደዛ ማለት ትችላላችሁ። ለምሳሌ 24 ዓመት ያለው አንድ ልጅ የራሱን እድሜ ማስተዋወቅ ስፔሲፊክ አድርጎ መግለጽ ካልፈለገ አም ኢን ማይ ሚድ ቴኒስ ማለት አም ኢን ማይ ሚድ ቴኒስ ማለት ይችላል። አም ኢን ማይ ሚድ ቴኒስ ማለት ይችላል። እንዲሁም 29 28 ያለው ሰው ደግሞ አም ኢን ማይ ሌት ቴኒስ ማለት ይችላል። አም ኢን ማይ ሌት ቴኒስ። ምክንያቱም ስፔሲፊክ ማድረግ ካልፈለግክ ነው። ከፈለግክ እነዚህን መጠቀም ትችላላችሁ። አም ብላችሁ 19 ዓመት ከሆናችሁ አም 19 ማለት ትችላላችሁ። ስፔሲፊክ ማድረግ ካልፈለጋችሁ ደግሞ እነዚህን መጠቀም ትችላላችሁ ማለት ነው። እንደዚህ ጋር ደግሞ ሺ ኢዝ 20 ሳምቲንግ፣ ይሄ ደግሞ 20 ምናምን ዓመት ነኝ ስትሉ እንዴት ነው? ሺ ኢዝ 20 ሳምቲንግ ማለት ትችላላችሁ።
20 ምናምን 21 ሆነ 23 20 ምናምን ሆነ ብቻ ሺ ኢዝ ኢን 20 ሳምቲንግ ማለት ትችላላችሁ። ኦር 10 ምናምን ከሆናችሁ አም ኢን 10 ሳምቲንግ ማለት ትችላላችሁ። አም ኢን ማይ 10 ሳምቲንግ ማለት ትችላላችሁ። ይሄ ደግሞ ለምሳሌ ጥቅምት 20 ዓመት ባለፈው ጥቅምት 20 ዓመት ሞላኝ ስትሉ እንዴት ነው? 20 ዓመት ባለፈው ጥቅምት 20 ዓመት 20 ሞላኝ ስትሉ አይ ተርንድ 20 ላስት ኦክቶበር ማለት ትችላላችሁ። አይ ተርንድ 20 ላስት ኦክቶበር። እዚህ ጋር ደግሞ በሚመጣው በቀጣይ መስከረም ጥቅምት በጥቅምት እንስራው ቀጣይ ጥቅምት 20 ዓመት ይሞላኛል ስትሉት I will turn 20 next October I will turn 20 next October ስትሉ በቀጣይ ጥቅምት 20 ዓመት ይሞላኛል ስትሉ እንደዛ ማለት ትችላላችሁ። እንግዲህ ዴይ 3 ይሄን ይመስላል። እንግዲህ 1 2 3 በዚህ በሶስቱም ዴይ 1 ዴይ 2 ዴይ 3 በእነሱ በሶስቶችን በደንብ ከተማራችሁ በኋላ ሙሉ ቪዲዮ አይታችሁ ከተማራችሁ እነሱን ፕራክቲስ ብታደርጉ በጣም አሪፍ ነው። ፕራክቲስ አድርጋችሁ ብትለማመዱ በጣም አሪፍ ስለሆነ ፕራክቲስ አድርጉ፣ ተለማመዱ። እንግዲህ ሰብስክራይብ ካላደረጋችሁ ቪዲዮን ሰብስክራይብ አድርጉልኝ፣ እንዲሁም ቪዲዮን ላይክ አድርጉልኝ። ኮሜንት ላይ ደግሞ የምትፈልጉትን ጥያቄም ሆነ የፈለጋችሁን ነገር ልትሰጡኝ ትችላላችሁ፣ አነባለሁ። እንዲሁም እስካሁን ሰብስክራይብ አድርጋችሁ ለምትከታተሉ እንዲሁም ቪዲዮን ላይክ ለምታደርጉልኝ በጣም ከልብ አድርጌ አመሰግናችኋለሁ። እንግዲህ በቀጣይ በዴይ 4 ስለ ሆቢ ይሆናል ወይም በትርፍ ጊዜ እንዴት ነው ምናምን የሚለውን ስለ ሆቢ ኦር ፍሪ ታይም ዋት ዊ ዱ ኢን አወር ፍሪ ታይም የሚባለው ስለ ሆቢ እናያለን። እንግዲህ በቀጣይ እስከምንገናኝ ሰብስክራይብ ካላደረጋችሁ አድርጋችሁ ጠብቁኝ። መልካም ቆይታ። ቻው